ከድሮም የበላይ ነህ ክብር ነው መገኛህ እኔ ቤት መተማ ወትሮም የበላይ ነህ ክብር ነው መገኛህ እኔ ቤት ሲሆን እሺ አሁን እንግዲህ የምንገኘው ቀን አንድ ካስተማረን እንዲሁም ደግሞ በብዙ ከባረከን አስተማሪ ጋር እንገኛለን። ከሱ ጋር ጥቂት ቆይታዎችን እናደርጋለን። ለማያውቁ ወጣቶች እባክህ ስምን አስተዋውቅልን። እሺ ሚካኤል ማሞ እባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ዋና ጽሕፈት ቤት ብዙ ዓመት አገልግያለሁ። አሁን ደግሞ ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ በሚባል ተቋም የዓለም አቀፍ ኢንተርናሽናል ቫይስ ፕሬዚዳንት እና የኢትዮጵያ ደግሞ ካንትሪ ዳይሬክተር ነኝ። እሺ በጣም እናመሰግናለን። እንግዲህ ዛሬ የስልጠናችን የመጀመሪያ ቀን ነው። ይህንን የመጀመሪያ ቀን ከወጣቶች ተሳትፎ አኳያ እንዴት ተመለከትከው ባንተ እይታ? ደስ ብሎኛል። አንደኛ በጣም ብዙ ቁጥር ያለው ወጣት ነው የተሰበሰበው። እንደገና ደግሞ ማስተማር ከጀመርኩበት ጊዜ ጀምሮ እስከ መጨረሻው ድረስ ያን ያህል ብዙ የወጣቶች እንቅስቃሴ አይታይም ነበር። እንደውም ፓወርፖይንቴን ወይም ደግሞ ስላይዴን ከአንዱ ወደ አንዱ ሳርቅ በቃ በጣም በጉጉት ይከታተሉና ይጽፉ ስለነበረ እንደፈጠንኩባቸው ምልክት ሁሉ ሲያሳዩ ነበርና በጣም ከፍተኛ የሆነ ረሃብ፣ ከፍተኛ የሆነ ደግሞ ተነሳሽነት አይቻለሁ። እኔ በጣም ደስ ብሎኛል። እሺ ከወጣቶች አገልግሎት አኳያ ለቤተ ክርስቲያን የምታስተላልፈው አንድ መልእክት ካለ? ብዙ ጊዜ ከወጣቶች አገልግሎት ጋር በተገናኘ ቤተ ክርስቲያን አላት ብዬ የማስበው አንድ ትክክለኛ ያልሆነ አስተሳሰብ ወጣቶች የነገ ቤተ ክርስቲያን ተረካቢ ናቸው የሚለው አመለካከት ነው። እንደኔ ይሄ ትክክል አይመስለኝም። ምክንያቱም መረጃዎች እንደሚያሳዩን አሁን ያለችው ቤተ ክርስቲያን ከ75% በላይ ምዕመኗ እድሜው ከ35 ዓመት በታች ነው። አንድ ሁለተኛ ነገር ደግሞ በብዙ አገልግሎቶች ውስጥ የሚሳተፉ የእሁድ አምልኳችንን እንኳን ብንመለከት በብዙ አገልግሎቶች ውስጥ የሚሳተፉ እድሜያቸው ከ35 ዓመት በታች የሆኑ ወጣቶች ነው እና ስለዚህ ወጣቶችን የምናገለግለው ገና ለገና ነገ ይረከቡናል በሚል መንፈስ ሳይሆን የዛሬውም እንቅስቃሴ በአብዛኛው ብዙ አገልግሎቶች የሚከናወኑት በቤተ ክርስቲያን ውስጥ ባሉ ወጣቶች ስለሆነ ተገቢው በጀት፣ ተገቢው ትኩረት፣ ተገቢው ፍቅርና እንክብካቤ ለወጣቶች አገልግሎት ማድረግ አስፈላጊ ነው ብዬ አስባለሁ። ለነገ ብቻ ሳይሆን ለዛሬም የሚመጥን አገልግሎት ከመስጠት አንጻር። ስለዚህ በእርግጥ የሆሳዕና እናት ቃለ ሕይወት ቤተክርስቲያን ለወጣቶች አገልግሎት ነገሮችን ከማመቻቸት ጀምሮ ክፍት እንደሆነች የሚያሳዩ ብዙ ምልክቶች አሉ። ስለዚህ ይሄ እንዲቀጥል ከበጀትም አንጻር ከምክርም አንጻር አብሮ ተያይዞ ከመስራት ሙሉውን ለወጣቶች ትቶ እንደፈለጉት ያርጉት በሚል አይነት ሳይሆን አባታዊ ምክር፣ አባታዊ ክትትል እና የጸሎት ድጋፍ እያደረጉ በሁሉ ነገር አብሯቸው እንዲቀጥሉ ምክሬን ማስተላለፍ ፈልጋለሁ። እሺ በጣም እናመሰግናለን። የመጨረሻ ጥያቄ ዛሬ እንግዲህ ትምህርታችን የሆነው ስለ ተሐድሶ ነው እና ለወጣቱ ይህንን ቪዲዮ ለሚመለከቱ ወጣቶች ተሐድሶን በአንድ ቃል ግለጽ ብትባል እንዴት ትገልጠዋለህ? ተሐድሶን ግለጠው ከተባልኩኝ እንደታሰበልን መሆን ማለት ነው። እግዚአብሔር ለቤተ ክርስቲያን፣ ለወጣቱ፣ ለእያንዳንዳችን ሕይወት የሚፈልገው የተመኘው ቅርጽ አለ። ያንን መሆን ማለት ነው ተሐድሶ ላይ። በጣም አድርገን እናመሰግናለን።